በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አሁንም አልተነሳም። እንደው ምን አባቴ ይሻለኛል? ተነስ እስኪ እንደው አሁን እንኳን ምን ይሻለኛል? እስከ መቼ ድረስ ነው አንተ ተኝተህ? ተነስ ወደዚያ ጋርሚያ። አባዬ ምንድን ነው? አባዬ ወልደህ አባዬ አትባልምና በዚህ ዕድሜህ እኔን አባዬ ትላለህ? ኧረ ወደዛ እንደው አሁንስ ሁሌ አንድ አይነት ጭቅጭቅ። መች ነው እሺ የምታገባዋል እንዴ? ና ልጃም ና ልጅ ወሽ ሰየኔ ሰይ እንተማ በስንት ተብቅ ስንት ክረምት ገብቶ ስንት ክረምት ምን አልክ አንተ? አባቴ ከዚህ በላይ ጆሮውን ሳይዘው አግባን ያሉት። ጎሽ እንደው ምን አለ አንተ የበኩር ልጅ ሆነህ በነበረ ሙት። በዚህ አያያዝማ ቀርመኸው ታገባለህ። አዎ አያገባ እንዴ? አሁንም ልተኛ አምረሃል እንዴ አንተ? ተነስ ጋርሚያ። ትንሽ አይጸጽትህም? እኔን እንኳን ፈራ እንጂ አባቴ አንድ ቀን በተኛበት ስትነሳ ድሮ ነው የምትለው። ልክ እኮ እዚህ ልጅ ላይ ያለ ሰይጣን ውጣ! ያዘው አባዬ ተው ነው። ከዚህ ልጅ ላይ ያለ ሰይጣን ለቀኩኝ ነው የሚለው። ኧረ አባዬ እኔን ለቀቀኝ የሚለኝ። ጎሽ ለቀኩኝ ማለትም ትልቅ ነገር እኮ ነው እንዴ! አትልቀቀው እንጂ ወንድምህ ትልቅህ እኮ ነው። ልቀቅ እንጂ ጸጋ። ምንድን ነው ያለ ይሄ ልጅ? ስማ ዛሬ ወስኛለሁ። ይሻላል በቃ ሂድ። ቆይ አታጣድፈኝ፣ የምላት እንዳይጠፋኝ። ለምን ይጠፋል? ሂድ አንተ እውነቱን ንገራት። 4 ዓመት ሙሉ ከሷ ሳልጠብቅ እንዳፈቀርኳት ልንገራታ? ኧረ እባክህ 4 ዓመት ከ10 ወር ነው ያፈቀርካት? 10 ወሩን ተው። ለምንድን ነው የምትወው? እንዴት ነሽ? አያውቅም ሰው አይቶት በጭራሽ ካደለኝ አንቺን በዚህች ዓለም። ናቲ ያልከፈልከኝ ፓርኪንግ ብር አለ እንዴ? ኧረ የለብኝም ውዴ። ደግሞ እንዴት አባቱን ያመረብሽ። ነይ ግቢ ነይ። ሁሉም መክፈቻ በውበት ልቤን ፈተሽው። አዎ አንተ ታግባና ሰው ሲገባ አንተ ትመለከትልኛለህ። ኧረ እንደው እኔ ምን ይሻለኛል? ኧረ እንደው አላለልኝም። እኔ አላለልኝም ባንተ በኩል። ኧረ አምባዬ አትጩህ። ሰውስ ምን ይለናል? እንጩህ? አንተማ ምን ቦታህና ትጮኻለህ? እኔው ልጩህ እንጂ የመድኃኒዓለም ያለ። ስማ አንተ ስትንከራፈፍ ነው የባለ ሀብት መጥቶ ወሰደ። አሁን ቀጥታ ሄደህ አናግራት። እንዴት ነሽ? ማን ነበር ስምህ? ጸጋ። ትነግረኝ የፈለከው ነገር ተረድቻለሁ። እውነትሽን ነው? እኔ በጣም ኖ በቃ ለኔ ማስረዳት አይጠበቅም። አንተ እኔ ታፈቅረኛለህ እና ፖይንት ግን እኔ አላፈቅርም። ይህ ማለት አትመጥነኝ። መቼም በህይወቴ ለፍቅር መመኘህ አይነት ሰው አይደለህም። መቼም እንዳትረሳው። አያውቅም ሰው አይቶት በጭራሽ ካደለኝ አንቺን በዚህች ዓለም። አምላኬ የምለምነው የለም መርቆ ይስጠኝ አንቺን ብቻ አንቺ አለሽ። ወዴት ለመግባት? ወደ ቤት ነው አባዬ። ይሄር ሚስቶብ ተበላሽቶ አንተ ገብተህ ልተኛ ነው? ጋርሚው እኔ እኮ ግርም የሚለኝ ለመተኛት ፍጥነት። አባዬ ደብሮኝ ነው እኔ ከስራ አቋርጬ የመጣው። ተው እንጂ ስራ አላልክም? በኢንጂነሪንግ ተመርቀህ መኪና ለምትጠብቀው ስራህ ነው? በላሁን ሂድና ቀጥ ብላ ያንን ስቶብ ብትሰራ ነው የሚሻለው። እኔ አልችልበትም። ተው እንጂ ወደህ ነው ትችልበታል። ይሄ ወደዛ ይሄ የማይረባ ልጅ ደግሞ እንዳይዘው። እሺ ሰዓት ቆጣሪ ማስጠፋው።
አባዬ መብራቱን አጥፋው። እሺ ጨረሰ እንዴ? አበራው እንዴ አጥፋው እኮ ነው ያልኩህ። እንዴ መጀመሪያ ጠፍቶ የለ እንዴ? ወይኔ ልጅ ወይኔ ጸጋ የመድኃኔዓለም ያለ እግዚኦ! አንተ ሄድና ቶሎ ጸበሉን አምጣልኝ። ይሄ ተነክቶ የማያውቅ ልጅ ነካክታ ጉር ሰራችሁ። ምኑን ነው የነካችብኝ? እግዚኦ! ደርቆ ተንሻፎ የለ። እሺ እንገናኛለና ጠብቁኝ። ተቀበሉ። ምን አለ እንደማፈቅራት ባልነገርኳት። አረ እንኳንም ነግራ ቁርጥህን አወቅ። 4 ዓመት ሙሉ ራሱ ማፍቀር ያበሳጨኛል። በቃ ፍቅር በገንዘብ ተለካ። ስማ ወዳጄ እያለህ ነው እንጂ ከሌለህ የለም። አረ ፋዘርህ መጡ። ውሻ ሁላ ሁለታችሁም እዚህ ላይ ተዘፍዝፋችሁ አንተኛው ትዘፍናለህ፣ አንተኛው ትጨፍራለህ። አይደለም እንዴ? ደህና አደሩ ጋሽ። አንተ አባትህ ጋር ዛሬ ሰንበቴ ተገናኝተናል። አዎ ተነጋግረናል። ሁለታችሁንም በቅርብ ከቤት ስለምናባረራችሁ ምን እንደሚውጣችሁ እናያለን። አዎ አታግቡና ተጃጃሉ። አሁንስ አግባ ሰለቸኝ። በቃ እንደው ልባችሁ አይነካ? እንደው ትንሽ አይሰማችሁ? እንደው ምን ይሻላችኋል? እኔ ከዚህ በላይ ምን ልሁን? ውይ እናንተስ! እንደውም አልሄድ። እኔማ እስከ ዛሬ እዚህ ቁጭ ብላችሁ ምን እንዳገኛችሁ ቁጭ ብዬ አያለሁ። ጸጋ ኧረ አባዬ ያሳፍራል። አሁን ይሄ ምኑ ነው የሚያሳፍረው? ለዛ ነው አቁመህ የቀረኸው። ማናገር አቅቶ ነው? ይልቅ ጠጋ ብለህ አታወራትም? ምን አባኩ ነህ ያለን? ከሱ ታንሳለህ ውሻ። አባዬ ደግሞ ዝም ብሎ መከተል አለ እንዴ? አይ እኔ እኮ እሱን ሳየው አንተ እኮ ልጅ አትመስለኝም። ሞት ምኑን ነው የሰጡኝ? ቆይ እዛ ሆስፒታል እንግዲህ ልጁን ነው እንዲያንስተው የሰጡኝ? ኧረ ሳቃችሁ እንዴ? እሺ እንገናኛለና ጠብቁኝ። ቆይ ጠብቅ። የህሊናን የራቁት ቪዲዮ እያስቆባት ወይ ሄርሚዬ አቻታ ይብጭ አልችልበትም። ኧረ እባክህ ትችላታለህ። ለምንድን ነው የማችለው? ወዳይ ነው ታስተካክላታለህ እንጂ እሱ እኮ እንዳለ አይደለም። ዝም በይው ሄርሚዬ፣ ይሰራልሻል። አትጨነቂ አንቺ። አሰራዋለሁ። ግድ ሂጂ፣ አሁን ሂጂ አንቺ። ወይ ቤትሽ ጠብቂው። ግድ የለሽም፣ ተሰርቶ ይመጣልሻል። እንዳትጨነቂ ውሻ። ኧረ የሌለፉን ቀን ይገባላት። እኔ የምልህ ጸጋሽ፣ እዚች ልጅ ጋር ምን አለበት እንደው ብታዛምደኝ እንዴ? ጸባይ እኮ በጣም ቆንጆ ጸባይ እኮ ነው ያላት። ሙት ለአንተ የምትሆን ቁጭ ይላል። ሰማኝ እንጂ አትናግረኝ። ደግሞ እኮ ወደዋለሁ። እኔ የምልህ እንደው እኮ ደግሞ አስተያየቷ እኮ ሙት በጣም እኮ ነው የምትወደው። አይንህ ላይ ነበር ስታይ ነበር እንዴ? እባክህ እንደው እሷ እንደው አዛምደኝ እንደው ስሞትልህ ጸጋዬ። አንተ አግባና መንገዱን ልቀቅልኝ። ገና አንተ እኮ ገና ሕፃን ልጅ እኮ ነው። አባዬ አየኸው አይደል ፊት እየሰጠኸው? ምን አለ? ይሄንቶ እያናገርኩ ወዴት ነህ? ስልኳን ይሰጣት ነው። ዛሬ እንደውም መጠጥ እንድንጠጣ ፈልጋለሁ። ደስ ነው የሚለኝ። ሆነ ሁሉ ነገር ተደረገ። የህሊናን የራቁት ቪዲዮ እያስቆባት አሁን ማርቼ ላይ ነች። ወዳጄ እንዴት እንደምትጫወት ታሳያለሁ። መጣው ነው ማንኛው ፍላሽ እንዳታረገው። አልገባሽም እኮ ጓደኛዬ፣ ምን እንደተፈጠረ እንኳን አላውቅም። አደንዝዤ ነው በቃ ይሄ ነገር የተፈጠረው። እንደማረግ ደረስ የማውቀው ነገር ደግሞ እኮ ብለሽ መኪና ውስጥ የሚያስቀምጥ እሺ፣ አንድ ሰው እንኳን ቢያዩሳ ምን ፈለክ አንተ ደግሞ ሳስጠላ ዘር ብለሽ እዛ
ፒስ ነው። አንተ የትናንትም አለብህ አልከፈልክም። አወራት ልታዋራኝ ፈቃደኛ አይደለች። ደግሞ እኮ ፍለሹን የሚያስቀምጠው መኪና ውስጥ ነው። እና ምን ይሻላል? ይሁን ሐሳብ አለ። ገሎኛል አባዛኖች አባዬ በጣም ነው የምወዳት። የማይሆን የቤተሰብ ፋይል ነው የያዘባት። ችግር የለውም እንዴ ምን ቸገረ እንዴ? እንኳን አንተ ለዚህ ቁም ነገር በቅተህልኝ ዝመትስ ብትለኝ ዘንትልሃል። ሞት ለኔ ጣልልኝ ችግር የለም። አባዬ ተነስ፣ ፍለሹን አግኝቼዋለሁ። ፍለሽ እንዳታረገው ጥፋት ገለህ ልትሄድ ነው እንዴ? ያንን ፓርኪንግ ጎረምሳሽን ልከሽ ፋይልሽን ሰራክሽኝ አይደል? አለኝሻለሁ። ሰው የራበው ጎኔ ተፈተነ፣ ልቤ ጨነቀ፣ ገና ባንቺ ፍቅርን አወቀው። እንዴት ነሽ? ስለመጣሽ ደስ ብሎኝ። ፍሌሹን ስጠኝ። ፍሌሹን እኮ እንዳይቀማኝ ብዬ አላምጬ ዋጥኩት። የምርህን ነው? አባባ ይሙት ግን ይቅርታ። የምርህን ነው? በጣም አመሰግናለሁ። እኔም በጣም አመሰግናለሁ። ደህና ሁኚ በቃ። ስማ ትንሽ አባዬ እስኪመጣ ጠብቅሽ። ቤቱ አባቴ እኮ ሊያገባ ነው ካለ አንድ ወር አለ። ምን እሺ ነው? ሳክስ ነው እንዴ? ምን አገባ? ይመለከታል። አግባና እኛ ምን አግባ? ምን አንተ በጣም ስርዓት አጣህ። ኦይ ገርፋል። መጣችል። ይሄን ሁሉ ጊዜ ጠፍታውን ትመጣለች እንዴ? አይ ሴት ዝም በል አንተ ብቻ ትምጣ። ኧረ እንደፈለግሽ አምላኬን ለምነው የለም መርቆ ይስተኛ። እንዴት ነሽ? ጠፋሽ? አዎ ትንሽ ለራሴ ስትይ ነው። አሁንም የመጣሁት ልሰናበት። አጓግቶኝ ፈረኩ። አስወከኝ ወዴት ስትሄጂ? የጀመርኩት የልጅ ፕሮሰስ ነበረና ያልተሳካው እና ነገ 9 ሰዓት ላይ ተደርገው። እንኳን ደስ ያለሽ። ስለሁሉም ነገር በጣም አመሰግናለሁ። ላፈቅርሽ ስላፈቀርኩሽ በጣም ደስተኛ ነኝ። ስላላፈቀርሽኝ ቅር አላለኝ። በጣም ነው የማመሰግነው። መልካም ህይወት ይሁንልሽ። እልፍኙን የልቤን አዳራሽ ወሽኔ ወይ አቆራኸው። መቼ ታዲያ ሽማግሌ የሚባል ነገር የለም። እሷም አታፈቅረኝም። ወደ ውጭ ልትሄድ ልትሰናበተኝ ነው የመጣችው። ያሁን ላይ የተከፈለው ዋጋስ እንዴ? ያቺችም ሄደች፣ ሄርሜላ ቤት ለቀቀች። አረ እንደወረኔ ምን ይሻለኛል? እኔ እንደወረ ዘርህ አይብዛልህ የተባልኩ ሰው ነኝ። አረ አባዬ አትጩህ እንጂ። እንዴት አትጩህ? አጓግቶኝ ፈረኩ። አስወከኝ። ውጭ ልትሄድ ነው። ከዚህ በላይ ጨርቄን ስበትን መጮህ ብቻ አይደለም፣ ጨርቄን ስበትን ምን ልትል ይኸው ተመልከት ትንሽ ለተስካሬ ነው አንተ የምታገባው፣ ለተስካሬ ሌላ ምንም አታገባም።